የሚዲያዋ ቲቸርስ የኛ ፕሪንስ የኛ ስዊት የምንወዳት ሀይሚትዬ እንግዲህ ከች ብላለች። ስስቴነ ለኔ እንስፍስፍ የምድል ካንጀቴ አያያያያ በማለት ከች ብላለች። እንግዲህ ውዶቼ ማሮቼ ፍቅሮቼ ቆይታለች ከመጣች አይቻት በጣም ነው ደስ ያለኝ። ሁሌ ሳያት ደስ ይለኛል ማለት ነው። ፕሮፋይሏንም ሳይ ደስ ይለኛል። ለምን በቃ ያኔ የሆነ ታሳዝነኛለች። ምን ታመጡ አንቺ ነሽ የምታሳዝኘው ልትሉን ትችላላችሁ። ኦፍኮርስ ምንድን ነው መሰላችሁ ውዶቼ፣ እውነተኛ አፍቃሪ ናት ሀይሚትዬ ለብሩኬ እውነተኛ አፍቃሪ ናት። ግን እዚህ ጋር የሚሰሩት ስራ ነው። አዎ ስራ ነው። ተነጋግረው የሚሆነው ምንም ይሁን በእኔ ቦታ ሆናችሁ በእሷ ቦታ ሆነን ስናስብ ብሩክ የሚያደርገው ቢግ ሮንግ ነው። ቢግ ሮንግ ነው ውዶቼ፣ ቢግ ሮንግ ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ እንግዲህ የስተርዴይ ሀይሚቲ እና ብሩኬ አሪፍ ሮማንቲክ እንግዲህ ፍቅርን በፍቅር ሲያስጎበኙን ነበር። ደስ ብሎን ይሄን እንደዚህ እያሳዩን ነው እኮ እኛ እንድንወዳቸውን ነው ብለን ሰፍ እያልን ነበር። ባይዘወይኔ የሆነ ነገርም እየተሰማኝ ነበር። ለምን መቋረጥ አልተቋረጠም ነበር። አይ ቲንክ የስተርዴይ እና የስተርዴይ በጣም ደስ ይል ነበር። ሁላችንም ደስ ብሎን ነበር ብዬ ላውራው ሪሊውን ነው። ግን ብሩኬ ራሱ እንደ ሰውኛ ሲያስብ እንዴት ነው እንደ ሰውኛ የሆነ ሰውኛ ማለት ነው። እዚህ ጋር እኮ ወዶቼ የሰው ደስታ ይበልጣል። ዩቲዩብ ሁሌ ይሰራል። በቃ ፈጣሪ እናንተ ካለ ሰው እኮ በዩቲዩብ ብቻ አይደለም የሚያልፍለት። እኛ እየኖርን እንዴ በቃ የሆነ ማገናዘብ የሚባል ነገር አለ። ለምን በቃ የሆነ ነገር ደስ ብሏችሁ የሆነ ወሽመጣችሁን ቁርጥ ይሄ እኔ እንጃ መቼም አረሳም የብሩክ የሚያደርገውን ድራማ እና ብዙ ሰውም እንማርበታለን። እና ቢግ ሚስቴክ ነው የሚያደርገው። በጣም ስህተት ነው። እንግዲህ የስተርዴይ እንደዛ ባይሰራስ እንደዛስ ባይሆን እዚህ ጋር እኮ ኖ ሾርት ሚሞሪ እኛ እኮ እንደሱ አይደለንም። ለምን የስተርዴይ በፍቅር አሳይቶ መቋጨት ነበረበት። ገባችሁ? መቋጨት ማለትም መጀመሪያ ይቅርታ ነበር የሚቀድመው። ተውት፣ እሱንስ አልፈነዋል። ሆኖም በፍቅር ስለመጣልን ይቅርታን ባይል ዛት ታይም ችግር የለም ይሁን ብለን ማለት ነው። ከዛም በኋላ በስተመጨረሻ ደግሞ መቋጫው ይደብራል እንዴ። እዚህ ጋር እኮ ስራም ቢሆን ውዶቼ ሀይሚን 100 ጊዜ ይቅርታ ቢጠይቅ ምን ችግር አለው? እኛ እኮ ቪዲዮ ስንሰራ ቅድም ካስቀየምኳችሁ ይቅርታ ይባላል እኮ። ይቅርታ ትልቅነት ነው። ለዛም እችን የመሰለች ልዕልት ማለት ነው። የስተርዴይ ሌላ ቪዲዮ እንደዚህ አይነት ቪዲዮ እንዲመጣ እኔ አውቄያለሁ። ወላሂ ነው የምላችሁ፣ ቀኑ ሙሉ ነው አውቄያለሁ ማለት ነው። የስተርዴይ ሲቋረጥ ማለት ነው። እና ብቻ በጣም ነው ያዘንኩት። እኔ በጣም ነው ያዘንኩት። አያም ሶሪ፣ በጣም ይቅርታ ውዶቼ ማለት ነው። የሆነ የተመልካችን ስሜት መጠበቅ እንደዚሁም ደግሞ የፍቅረኛው ለምን ሶስተኛ ሰው ኖሮ እንኳን የቀልድ እንኳን ጆኪንግ የሚደረገው ነገር ይደብራል። ገባችሁ? አሁን ድሪም አርጉ። ተው ሀይሚና ብሩክን ሲሆን እስቲ እኔና ባሌ እኔና ፍቅረኛ ብላችሁ ድሪም አርጉ። ሶስተኛ ሰው ቁጭ ብሎ ቀልድ ራሱ ይደብራል። ያልሆነ ቀልድ አለ፣ ወጣ ያለ ቀልድ ሶስተኛ ሰው ካለ ይደብራል። ሁለት ሰው ከሆነን ግን ምንም አያሳፍርም። ይሄ ደግሞ ምንድነው ፐብሊክ ሚዲያ ላይ ነው ብሩክ እያደረገ ያለው። ሁሌ እሱ ተፈቃሪ ነው፣ ሁሌ ተወዳጅ ነው፣ ሁሌ ሴት እንደተሻማበት ነው። በቃ ራሱን ማለት ነው የሚያክበው። ለምንስ መቼ ነው ብሬኑን የሚያሰፋው? መቼ ነው ጭንቅላቱን ያኔ በቃ የሆነ የሚያደርገውን ነገር እኔ ኖርማል አይደለም ነው የምለው። ሪሊውን ነው። ለምን እዚህ ጋር ሀይሚዬ እንኳን እንስራሽ ችግር የለም ብትለው ኦዲንስስ የስተርዴይ ምን እያሳየ ነበር እንዴ? ይቅርታ እኮ ሀይሚዬን ትላንትና ደጋግሞ አታ እንኳን ለድራማው እንዲመች ደጋግሞ መጠየቅ አለበት። ዱባይ አልሄድም አለችው። ደጋግሞ መጠየቅ አለበት። ጠይብ አልሄድም አለችው። ሳ መጥቶ በቃ ካይሽ ብሎ ሻንጣ ጎትቶ ይጣሉ። ሴት ይዞ መምጣት አንዳንዴ እህቶች አለው አለም እናንተ ራሱ ይሄን ነገር እንደምትወዱት። ሌላው ደግሞ ይቅርታ ያው መግቢያው ላይ እንዳያችሁት ሀይሚትዬ በኢንስታግራም ገጽ ላይ መታለች፣ ቆይታለች። ባይዘው በጣም ቆይታለች። እኔ በሚለው ማለት ነው ስስቴነ ለኔ እንስፍስፍ የምልልን
ካንጀቴ አንተ የመጣ በአይኔ መጣ በሚለው ዘፍናለች። ያው ብሩክን ትወደዋለች፣ ታፈቅረዋለች። ያኔ ፍቅር እኮ ደስ ይላል ውዶቼ፣ ግን ብሩኬ ፍቅርን መንከባከብ አልቻለበትም። ሌላው ደግሞ ምንድነው መሰላችሁ? አሁን ብሩኬ ራሱን ከሚገባው በላይ ነው ኮንትሮል እያደረገ ወደ ጥቅሙ ነው እያመዘነ ያለው። ግን ሁሉ ሰው ደግሞ እንደዛ አይደለም። እቺ ሸገር ልጅ ፍቅር ሊይዛት ይችላል እኮ ውዶቼ። የማታውቀውን ሰው በመነካካት እንዴት ነው በቴሌግራም አውርተው በኢንስታግራም አውርተው እንደዚሁም ደግሞ ፌስቡክ ላይ አፈቀረኝ ብላ የምታለቅስ ሰው አለ። ምንድነው በድምፅ ብቻ አሁን ቮይስ እንዴ አለ እኮ። እነሱ ደግሞ እርስ በርሳቸው እየተነካኩ ነው ያሉት። እቺ ልጅቷና ብሩኬ እየተነካኩ እየተቃቀፉ እሱ ላይ እየተደገፈች ፍቅር ቢይዛትስ? ሪሊ ፍቅር ማለት ነው ቢይዛትስ? ደግሞ ይዛታልም። ይሄ ማነው ሚስቴኩ? አንድ ነገር ምንድነው እኔ ስለ ስንቱ ላውራ ስለ ስንቱ ልናገር? ሪሊው ነው በውስጥ ምከሩት። ቢኮዝ ብሩኬ የሚያደርገው እንደ ሲንግል ወንድ ነው። ብሩኬ ደግሞ ሲንግል አይደለም። ገባችሁ? እዚህ ጋር ሀይሚዬ ብትፈልግ አሁን የኔ ሙዚቃ እንደዘፈነች ምን ትሆኑ እናንተ? እነሱ አንድ ናቸው። ምድረ ጤነኞች። ሀይሚና ብሩኬ ማን ነው ተለያዩ ያሉ? ሀይሚና ብሩኬን ያገናኘው ዘር ለገበሬና እኔ መሰል አይደለም፣ አንድ አላህ ሱብሃነሁ ወተዓላ ነው። ግን ፍቅር እንደዚህ አይደለም። በቃ ለሴት ልጅ ሪስፔክት ይኑሮ፣ ለድራማም ቢሆን በቃ ሴትም ካመጣ እንዴት መሆን እንዳለበት ማወቅ አለበት። በዛ ላይ ደግሞ ነውር ነው። ነገ ጥሩ አይደለም ለሀይሚዬና ለብሩኬ ህይወት ጥሩ አይደለም። ሴት ሲመጣ እሱ አይገባው፣ ሲመከረው አይገባው። እንዴ አንድነት ነው የምንፈልገው። ችግራችን ምንድነው? አይታችኋል ትላንትና በላይኩ እንኳን ችግራችን ሴት ሲያመጣ ነው የምናድደው። በእርግጥ ማንኛውም ወንድ በሚስቱ ላይ እንደዚህ እንዲያደርግ አልፈቅድም እኔ በበኩሌ ማለት ነው። ቆሜ በቀር አይሻልም እንዴ? አታ ለድራማም ቢሆን ሴቷ ፈልጋ አይደለም። ሀይሚዬ ፈልጋ ተደገፋት፣ ፈልገ ሳማት አትልም። ደግሞ እንዴት እንደሚያቅፍ ራሱ አንገታቸውን እኮ ንቅ ነው የሚያደርገው። እነሱ ላቀፈ እኔ አንገቴን ውጥር ያለ ንቅ የሚያደርገው ከምር። እና ውዶቼ ማለት ነው ብዙ ነገር ከእንደዚህ ነገር ተማሩ። አሁን ብሩኬ በጣም ኢዚ እያደረገው ነው። ሁሉንም እንደራሱ ነው የሚያየው። ይሄ ሞኝነት ነው። ገባችሁ? እሱ ፕሮግራምና በፕሮግራም ስለሚጓዝ ነው፣ ድሪም ስላለው ነው። አንዳንዱ ደግሞ ሻመት አይኖርም። የምን ድሪም ነው? እዚህ ጋር ድሪም እየተሰራ ልጅ መውለድ ይቻላል፣ ትዳርም ይቻላል። ብዙዎቻችን እንደዛ ነው። ይሄ ድሪም ድሮ የቀረ ነገር ነው። ሪሊውን ነው የምነግራችሁ። ስለዚህ እሱ ራሱን ማንንም ሴት ሲያገኝ ቢያንስ እንዴት እንደሚያቅፍ ሀይሚን እንደሚያቅፈው ነው የሚያቅፈው ሴቶቹን እጁን እንዴት አድርጎ አንቋቸው። ስለዚህ ወደ ራስህ ተመለስ ብሩኬ፣ እኛንም አትዝጋል። በቃ እንዴ የሆነ አረ ብሩኬ በእናትህ ለዶላር ብለክ ለቪው ብለክ ራስን አታውርድ። የሀይሚዬ ንጉስ ብሩኬ ለሴት ልጅ ያለው ክብር እያልን ነው የምናወራው። ዛሬ ግን እንደ ሲንግል ወንድ ነው የምትሆነው። ፎርዋት ሀይሚዬ ችግር የለውም ካለች ጋላሪ ውስጥ አስቀምጥ፣ ፐብሊክ አታርግ። ዩቲዩብ ማለት ለእነሱ ብቻ አልተፈቀደም። ይሄን ነገር የምናገረው ለምን መሰላችሁ? ሀይሚ እንኳን ነገ ወታ ብትናገር፣ እንደዚሁም ደግሞ ቪዲዮ ምሰሩ አላችሁ ወይ ባላችሁ የፈታችሁ ናችሁ ወይ ደግሞ ባይዘዌ ብዙዎቹ ብዙ ፍቅረኛቸው በግድ ነው ሪሊ ነው። እኔ ከሶስት ሰው ስለሰማሁ ነው በግድ ነው እንጂ ብዙ እንትን አይላቸውም። ስለዛ ነው። ስለዚህ እንደዚህ አይነት ፍቅር ደግሞ የለም። ገባችሁ? ስለዚህ ሀይሚዬ ስማርት ናት፣ ራሷን የምትጠብቅ ኳሊቲዋን የምትጠብቅ እስከ አለባበሷ እስከ ውበቷ ያት። ስለዚህ ሀይሚዬን አንከብክባት። በቃ ወንዶችም ከአንተ ይማሩብህ። ባይዘው በውስጥ መከሩት። አበዛውባችሁ ወዶቼ፣ ማሮቼ፣ ፍቅሮቼ። ቅድም እንዳየው ነው ቪዲዮ የሰራሁት። በጣም ስትሰደብ ያለው ሰው ምን ላድርግ? እኔ እንደዚህ አልወድም ውዶቼ። እኔ ወንድ ልጅ እንደዚህ ሲሆን ጨጓራዬ ነው የሚላጠው። በቃ ለምንድን ነው እላለሁ። በቃ ወንድ ለምንድን ነው እንደሚሆነው? ቆሞ መቅረት ይሻላል። ሴት ልጅ ደግሞ ወንዱ እንደዚህ የሆነ ኔቨር ደስ አይላትም። ገባችሁ? ፎር ኤግዛምፕል ልንገራችሁ። የጂጂ ኪያ ልጆች ያው ፍርድ ቤት ክስ ላይ ናቸው። ሳምሪ እያለች ትዳርን የመሰለ የሚያሳምረው ትዳር ነው፣ የሚያስከብረው ትዳር ነው። ጥሩ ትዳር ከሆነ እሷን ለይምሰል ዝም ብላ ትቀብጣጥራለች። ውስጧ እኮ ደስተኛ ሆኖ አይደለም። ኔቨርስ የጨፈረ ሁሉ የዳነሰ ሁሉ ደስተኛ ሆኖ እንዳይመስላችሁ። ገባችሁ? ባላችሁ ፍቅረኛችሁ የእናንተ ብቻ ሲሆን ነው እንጂ ገላውን ዝም ብሎ ሲያስነካካ ኔቨርስ ሀይሚዬ ደስ ይላታል። ኔቨር ሀይሚዬ ደስ አይላትም። ማንም ሴት ሲያቅፋ ሲስማት ደስ ይላታል። እናንተ እኮ አይምሮ ለነገሩ አንዳንድ ሴቶች እኮ አላችሁ። ስለዚህ ሀይሚዬ ወድ አይደለም እሷ አልሰበሰብም ካለ ምን ታርገው? ስለዚህ ስሜቷን ጠብቅላት።
እና ይሄን ይመስላል እንግዲህ አበዛውባችሁ። መግቢያው ላይ ሙዚቃውን አስገብቼላችኋለሁ አዳምጡና ከዛን አጠፋዋለሁ ማለት ነው። ቆርጠዋለሁ። ሁሌም ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ላይክ ለምታደርጉኝ፣ አስተያየታችሁን ኮሜንት ለምትጽፉልኝ፣ ቅድም ደግሞ አንዳንድ ቃላት ላናዳችሁ እችላለሁ፣ ግን እንደወረደ እጄ ላይ ስልክ ሆኖ እንደወረደ ታምሊኑን አይቼ እንደው ቤት ውስጥ የገባውን የመሰለኝ እንደዚህ ዝው ብዬ እንደው ድብር ብሎኝ ነበር እኮ ዛሬ አንድ ቪዲዮ ነው በድምጽ የሰራው ሳ ድብር ብሎኝ ለካስ እንደሚመጣም እኮ አውቃለሁ። ቆይ ክፉ ደግ አልናገርም ይመጣል እያልኳችኋል ነበር። ድቅጥል እንዳደረገኝ ብሩኬ ለምን ሀይሚት የመታ በጥቅስ አትናገርም? ብሩኬ እኔ በጣም አዝኜበታለሁ። እችን የመሰለች ላይሆን የሆነች ስማርት የሆነች ሴት እንዴት ደግሞ እንዳማረባት ማሻላ በሉ ሹዶቼ፣ ማሻላ በሉ። ሁሌ እንደዘነጠች የኛ አስተማሪ ማለት ነው። እና ሁሌም አንደኛ ነሽ። እንወድሻለን፣ እናከብርሻለን። ብሩክ የምንኮረኩመ ወደ ራሱ እንዲመለስ ነው። ይሄን ይመስላል። በድጋሚ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባባይ